በቀለ ገርባና አንዳርጋቸው ጽጌ በኢትዮጵያ ፖለቲካ ጉዳይ ውስጥ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁለቱን አንድ የሚያደርጋቸው በዚህ ጊዜ ሁለቱም በወያኔ እስር ቤት ውስጥ እየማቀቁ መሆናቸው ነው። ሰላም ውድ ኢትዮጵያውያን ወገኖቼ፣ በሚቀጥሉት 10-15 ደቂቃ ሳክሪፋይስ አድርጋችሁ ይህን ቪዲዮ ስለምታዩ ላመሰግናችሁ እወዳለሁ። አንፎርቹኔትሊ ረዘም ያለ አስተያየት ነው ይዤ የቀረብኩትና በሶስት የተለያየ ክፍል ከፍለዋለሁ በአንድ ቪዲዮ ላይ 30 ደቂቃ ወይም ከዛ በላይ እንዳይሆን። ዛሬ ባለፉት 2 እና 3 ሳምንታት ውስጥ በህዝብ በፖለቲከኞች እንዲሁም በአክቲቪስቶች መካከል የተፈጠረውን የልዩነት ስጋት፣ ይሄ የመፈራረስ አደጋ በተለይም ደግሞ በተለያዩ ቦታዎች የድረ ቲፒኤልኤፍ or ኢፒአርዲኤፍ ሁኔታዎችን እና የሽግግር መንግስት ቻርተሮችን ድራፍት ማድረግ የመሳሰሉትን ተከትሎ የመጣውን ልዩነት እንዳስሳለን። ይህን ርዕስ ለማቅረብ የመረጥኩበት ምክንያት ይሄ ሰፊው ህዝብ ፖለቲከኛ ያልሆነ ወይም ፖለቲካ የማይከታተለው ህዝብ ከዛ ህዝብ የሚመጣውን ስጋት ተመልክቼ ነው። በቅርብ ጊዜ አንድ ሰው ሳወራው እንደው እንደዚህ አይነት የመፈራረስ ስጋት ከሚያጋጥመን በተቃዋሚዎች መካከል ያለውን ልዩነት ሳይ እንደው ወያኔ ለምን ሺህ ዓመት አይገዛኝም አልኳልና እንደዛ አይነት ስጋት የለም፣ እንደዛ አይነት መከፋፈልም የለም እና ምክንያቱም ቀጥያ ያቀርብላችኋል። ግን በመጀመሪያ ለኔ ይሄ ሶሊዳሪቲ ነበረ፣ ግን ተጠናክሮ ከወጣበት ከሐምሌ 24 የጎንደሩ ሰልፍ በኋላ ሁለቱ ግሩፖች አማራና ኦሮሞን ለማለት ፈልጌ ነው ተቀራርበው መስራት ይኖርባቸዋል ወይም ዲስከሽን መጀመር አለበት ሲባል እኔ ነው ዲቴል የሆነ ዲስከሽን አሁን መደረግ የለበትም የሚል አቋም ነበረኝ። ይሄም አቋሜ ከምን ተነስቼ ነበር ወይም ማቀርብ የነበረው ምክንያት አንደኛ ማንኛውም ትግል ስትራቴጂ የትግል ስልት ያስፈልገዋልና ቅድሚያ ለሚገባው ቅድሚያ መስጠት አለብን። ፕራዮሪቲ አይደል ይሄን ነገር ዲቴል ገብተን ምናየው። ምክንያቱም አሁን እየሆነ ያለው የላይፍ እና የሊበርቲ ጥያቄ ነው። ህዝቡ በገፍ እየታሰረ እየተገደለ ያለበት ሁኔታ ነው ያለውና ይሄ የታሪክ ቁርሾን የመሳሰሉትን ነገሮች በኋላ ልናረጋው የምንችለውን ነገር አምጥቶ ከዚህ ጋር ኮምፔር አርገ ለይሄኛውንም ታክል ማድረግ መጀመሩ ተገቢ አይደለም የሚል ነበር። ፕራዮሪቲ ዋይዝ ቅድሚያ ለሚሰጠው ቅድሚያ እንስጥ። ሁለተኛ ችግሮቹ በአንድ ጀንበር የሚፈቱ ችግሮች አሉ፣ ሊፈቱ ይችላሉ፣ መፍታትም አለብን። አንድ ላይ እንድንቀጥል ብዙ ነገር መስራት አለብን። ግን በተረጋጋ ኤንቫይሮንመንት ውስጥ ተመልሰን ምን መጣበት ነው የሚል ነበር። ሶስተኛ ደግሞ unnecessary distractionን መፍጠር የለብንም የሚል እንደው የዚህ መንግስት እድሜ ረዘመው እኛ ስለተለያየን ነው ካልን ታዲያ በ11ኛው ሰዓት መተን ይሄ ልዩነቱ ማጉላቱ ምን ይሉታል የሚል አቋም ነው የነበረኝ። obviously ይሄ ነገር ይሆነ ያለው የመንግስት መዳከም አይቶ ነው። ተቃዋሚዎች ወደ ሽግግር ወደ ተለያየ ነገር መግባት የጀመሩት obviously አሁን መንግስት ተዳክሟል፣ የሲቪል መንግስት ፈርሶ በሚሊተሪ በማርሻል የሚተዳደርበት ሁኔታ ነው፣ ሰርቫይቫላችን ትራች ውስጥ ገብቷል ብለው አምነዋል። ግን look at Syria, you know almost 3 ዓመት ሆነው በተንገዳግዶ መቆም ይቻላልና ብዙ አይነት ተርኖች ሊወስዱ ይችላሉና ለመጀመሪያ ነፃነት መገኘት አለበት። ይሄ ወደፊትን ከማውራት በፊትና እሱ ላይ ማተኮር አለብን የሚል አቋም ነበረኝ። ግን ይሄን ሐሳቤን ቀይሬያለሁ። አንፎርቹኔትሊ የቀየርኩበትም ምክንያት ይሄ ነገር መስመር አለመያዙ በራሱ ለትግሉ ጋሬጣ ሆኖ አገኘሁት። አሁን ሰው ፎከስ ማድረግ ያለበት የትግል ስልትን እንደማውራት የተለያየ ነገር ላይ ፎከስ እንደማድረግ ነፃነትን ለማግኘት ይሄንን ኢሹ አንስቶ በሁለቱ መካከል ያለው በኦሮሞና በአማራ ወይም በአይዲዮሎጂካሊ እንደዚህ በሁለቱ መካከል ያሉት ነገሮች ፍሮንት ፔጅ ላይ መጥተዋል ማለት ነው። ስለዚህ አትሊስት መስመር ማስያዝ ይገባናል። ዲቴል እንኳን ገብተን
ባንዳስሰው ወደሚለው ነገር መጥቻለሁ። ኦቨርኦል እኔ ተስፋ ነው የሚታየኝ፣ ትልቅ ተስፋ። ይሄ ጊዜ it's an opportunity አንሸኪ በሆነ ግራውንድ ላይ መሰረት የምንጥልበት የሆነ የማዕዘን ድንጋዮቻችንን የምንተክልበት እንደ ህዝብ እንደ ሀገር ልንቀጥል የሚያስችለንን ነገሮች የምናደርግበት ጥሩ ወቅት ነው ብዬ ነው የሚታየኝ። አይ ኖ ብዙ ወንድሞቻችን አልቋል፣ ብዙ መስዋዕትነት ተከፍሏል፣ እየተከፈለም ነው፣ ግን ጥሩ ጎን ደግሞ አለው እና ይሄንን ስል እኔ አንድ የመጣልኝ ነገር ነበረ። የአሜሪካን ተሞክሮን ሼር ለማድረግ ፈለኩኝና እኔ ኮምፓራቲቭ ፖለቲክስ ብዙ አይመቸኝም። የሌላን ሀገር አምጥቶ እንትንም ሀገር እንደዚህ ሆኗል የሚለው ነገርና ሄድ ኮምፓራቲቭ ፖለቲክስ ግን ይሄ I can resist it በጣም አስተማሪ ሆኖ ነው ያገኘሁት። እሱ ምንድነው የፌደራሊስት ፔፐር የሚባል መጽሐፍ አለና እሱን በተመለከተ ነው ሼር ላደርጋችሁ የፈለኩት። አሜሪካ ከእንግሊዝ ነፃነቷን ለመቀዳጀት ስትታገል ይሄ አሜሪካን ሪቮሉሽን የምንለው 13 እንትኖች ስቴቶች ነበሩ፣ ሶቨርን የሆኑ ራሳቸውን የቻሉ እንደ 13 አገሮች ነበሩ፣ 13 ኮሎኒስ የሚባሉት ማለት ነው። እና ትግሉን ሲጀምሩ የተለያየ ኮሎኒ ወይም የተለያየው አገር እንግሊዝን ከሚታገል አንድ ላይ መታገል እንዳለባቸው ስለገባቸው የጋራ የሆነ ነገር መፍጠር ነበረባቸው። በተለይ ደግሞ ከውጭው ጋር ከፈረንሳይ ጋር እንደዚህ እርዳታ ለመጠየቅ ወይም ሌላ ነገር ለሚያደርጉት ነገር አንድ የሆነ አምብሬላ ያስፈልጋቸዋል እና እሱን ለማድረግ የኮንቲኔንታል ኮንግረስ የሚባል ነገር ፈጠሩ። እንደ ሌጅስሌቸር የህግ አውጭ አይነት ነገር ከሁሉም የተወጣጣ ማለት ነው። እና እንደዛ አድርገው ታገሉ፣ ነፃነት አገኙ። ብዙ ጠቀማቸው ይሄ አንድነትን እንደዛ መፍጠራቸው ማለት ነው። ግን ከነፃነት በኋላ እንዴት ይቀጠል የሚባለው ነገር ወዲያው ጥያቄ ውስጥ ገባ። የተለያየን ነገር ይሄ የጋራ ወታደር ሚሊታሪውን እንዴት አድርገን አቀናጅ ታክስ መሰብሰብ የለበትም ወይ ለነሱ ለመክፈል አለዛ በፈቃደኝነት ሲሆን ሁሉም ስቴት ሌላው ይክፈል የሚል አይነት ነገር ውስጥ ይገባል። ብቻ አንድ ላይ መሆናቸውን በጣም አንገብጋቢ የሆነ የሚያደርገው ነገሮች ተፈጥረዋል። ለምሳሌ ሁለት ሰዎች ከተለያየ ስቴት ሲጣሉ የትኛው ፍርድ ቤት ነው የሚሄዱት? ምክንያቱም ናሽናል ኮርት የለም፣ ናሽናል ኤክስኪዩቲቭ የለም፣ ፕሬዚዳንት የለም። እና ይሄንን ችግር አድሬስ ለማድረግ ወይ ይሄንን ኮንቲኔንታል ኮንግረስ የፈጠረውን አርቲክል ኦፍ ኮንፌዴሬሽን አሜንድ ማድረግ ሪቫይዝ ማድረግ አለብን ወይ ደግሞ ሌላ ነገር መፍጠር አለብን ብለው ኮንስቲቱሽናል ኮንቬንሽን ጠሩ ፔንሲልቫኒያ ላይ በ1787 እና እዛ ሲሄዱ ሁለት የተለያዩ አቋም ያላቸው ግሩፖች ነበሩ። ይሄ እንግዲህ በመሪዎች ደረጃ በሁለቱም ጎራ ላይ በጣም ኢምፖርታንት የሆኑ ፖለቲሽያንስ የህዝብ ባለሀብቶች ህዝብ ነበር። ሁለቱ በጣም ጠንካራ የሆኑ ግሩፖች ናቸው። አንደኛው ግሩፕ አንታይ ፌዴራሊስት ይባላል። እነ ፓትሪክ ሄንሪ እነ ጆርጅ ክሊንተን የኒውዮርክ ገቨርነር ምናምን የነበሩበት ነው። አንታይ ፌዴራሊስት ነው። ምንድነው የሚለው? የተጠናከረ መንግስት አያስፈልገንም፣ ይሄው ፕሬዚዳንት ያለው እንደዚህ አይነት አንድ የሆነ ሁሉንም አንድ ያደረገ ጠንካራ መንግስት አያስፈልገንም። ምክንያታቸውና ስጋታቸው ምንድነው? አሁን ከንጉሱ ጨቋኝ አገዛስር ነፃ ወጥተናልና ይሄን ፕሬዚዳንት እንደገና እንትን ብለን ስልጣን ከሰጠነው በሁሉም ላይ ወደዛ ነው የሚሄደው የሚል ስጋት ነበራቸው ነው። ሁሉም ራሱን የቻለ ይሁንና በሚያስፈልገ ነገር እንተባበር የሚል። በሌላ በኩል ደግሞ ፌዴራሊስቶች ነበሩ። ኖ አንድ ላይ መሆናችን የጥንካሬ ምንጭ ሊሆን ይችላል፣ ጥሩ የሆነ ሪፐብሊካን ገቨርንመንት በህዝብ እኩልና ላይ ቆመን መንግስት መመስረት እንችላለን የሚል ማለት ነው። በጣም የጦፈ ክርክር ነው ያለው። ይሄንን ናሽናል ኮንቬንሽን ሲጠሩ 5 ወር የፈጀ ኮንቬንሽን ነውና ብዙዎች እንግዲህ በዛ ዘመን ጥሩ ትራንስፖርት አልነበረም፣ በፈረስ በመሳሰሉት ነገር ነው የሚሄዱትና ቲንክ ክረምት ነበረ። ብዙዎች ሌት ሆኖ ነው የደረሱት፣ በወር ምናምን አርፍደው ነው የደረሱትና ከሁሉም ቀድሞ የደረሰው ማዲሰን ነበር። እና ማዲሰን ይሄንን አርቲክል ፌዴራሊስት አርቲክሎችን ከጻፉት መካከል አንዱ ነው፣ ሃሚልተን እና ጆን ጄን ጨምሮ ማለት ነው። እና በጣም ፌዴራሊስት የሆነ መንግስት እንዲመሰረት ከሚፈልጉ እንደውም ይሄንን አሜንድ ማድረግ ሳይሆን አርቲክል ኦፍ ኮንፌዴሬሽንን ጠንካራ የሆነ አዲስ ነገር ኮንስቲቱሽን መፍጠር አለብን ብሎ የሚያምን ነውና በጣም በጊዜ ነው የደረሰው። ቀድሞ ብዙ ነገር ድራፍት ሲያረግ ሲቀይር በጣም ዲቴል የሆነ ሪሰርች የሰራ በጣም የታገለ
ከሁሉም እሱ ነውና እሱ ከጻፈው ቨርጂኒያ ፕላን ከሚባለው ላይ ተነስተው ነው አሁን ያለውን የአሜሪካ ኮንስቲቱሽን ያወጡት ድራፍት ያደረጉት ማለት ነው። እና ከተመለሱ በኋላ ይሄን እንትን አድርገው ህዝብ ቮት ከማድረጉ በፊት እንዴት አይነት መንግስት ይቋቋም የሚለውን ረጅም ጊዜ ነበርና በሚቀጥሉት 11 ወራት ውስጥ ማታ እየጻፉ በብዕር ስም እና ሃሚልተን እና ጆርጅ ሃሚልተን እና ማዲሰን እና ሃሚልተን ጧት በኒውዮርክ ውስጥ በሚታተም ጋዜጣ ላይ ይሄን ይለቁ ነበር እና የህዝብን እንትን ስዌይ ለማድረግ ህዝቡ ፌደራሊስት መንግስት እንዲቋቋም ቮት እንዲያደርግ ማለት ነው። በጣም ትልቅ ሚና የተጫወተ በጣም ኢምፖርታንት የሚባል ዶክመንት ነው ዛሬ ተጠርዞ እንደ መጽሐፍ የሚሸጠው ማለት ነው። ዲሞክራሲን በተመለከተ ዓለም ላይ አሉ ከሚባሉ ከነ አሌክሲስ ዶክትቪል ከጻፉት መጽሐፍቶች ተርታ የሚመደብ በጣም ኢምፖርታንት ዶክመንት ነው። የአሜሪካ ሱፕሪም ኮርት ዛሬ ኮንስቲቱሽኑን ኢንተርፕሬት ሲያደርግ በኬዞች ላይ እና የሆነ ነገር ኮንፊውዝ ሲያደርገው ግራ ሲገባው የሌጂስሌተሮችን ኢንቴንት ለማየት ወደዚህ ፌደራሊስት ፔፐር ነው የሚመለሰው እና በጣም ኢምፖርታንት የሆነ ስራ ነው የሰሩት በአጋጣሚ ኦን ዘ ዌይ ማለት ነው። እና ይሄን ሁሉ ምላችሁ አንድ ነገር ለማለት ፈልጌ ነው ሳነበው ስላየሁትና ትዝ ስላለኝ ይሄ ሃሚልተን ከጻፈው አንዱ አርቲክል ላይ ነው ሲጀማነብላችሁ ምን ይላል? Societies of men are really capable of establishing a good government from reflection and choice instead of depending on accident and force ይላል ማለት ነው። በጣም ኪ የሆነ ነጥብና እንትን ብዬ አስምሬበት ከስሩ ምን ብዬ ጽፌ ነበር? it was nostalgic ለኔ ይሄንን ሳነብ ማለት ነው። maybe a time will come for us for Ethiopians, I hope it will be in my lifetime ብዬ ጽፌ ነበርና ምንድነው እያለ ያለው a government በአክሲደንትና በፎርስ ሳይሆን በዲዛይን ቁጭ ብለን ይሄ ይሁን ብለን ተነጋግረን ለሁሉም የሚሰራን መንግስት ማቋቋምና በታሪክ አጋጣሚና በጉልበት ላይ የተመሰረተ መንግስት አሁን never a government by design ኖሮን አያውቅም። ንጉሱ ወረዱ ብዙ ምሁራን ነበሩ፣ የተማሪዎች ትግልን ያጧጧፉ ተማሪዎች ነበሩ። ግን ያልተጠበቀ እየገደለና ሰው እየረሸነ ስልጣን የሚይዝ መጣ by force or by accident። TPLF መጣ። it was a good opportunity ታሪካዊ የሆነ ህዝባዊ መንግስት መቋቋም የሚችልበት ነው። ህዝብ የሚደግፈውን እየገፋ የራሱን ኢንተረስት የሚያስጠብቅ ሲቹዌሽን እየፈጠረ መጣና ለኛ this is a time for a government by design ቁጭ ብለን ተነጋግረን ብዙ አይዲያዎችን አጋጭተን አንሸራሽረን ለሁሉም የሚሰራ መንግስት ልናቋቋም የምንችልበት ታይም እና ኦፖርቹኒቲ ነው ብዬ ስለማስብ ነው አም ሆፕፉል ያልኩት ቅድም ማለት ነው። ኦልሬዲ 13 ደቂቃ ይጃለው። ይሄንን በተመለከተ እንዴት የሁሉ ትርምስ እያለ ተቃዋሚ እንደዚህ እየተናከሰ እንደዚህ አይነት ተስፋ ይታያል በሉ? በሁለት ምክንያት ስቲል ተስፋ ይታያል። አንደኛ ተቃዋሚ እንደዚህ አይነት ነገሮችን ማንሳቱና በእንደዚህ አይነት ነገር ላይ ዲስከሽን መጀመሩ ራሱ ቀደም እንደተጠቀስኩት የሰክሰስ ውጤት ነው። ትግሉ ተፋፍሞ የቲፒኤልኤፍን መንግስት ሼክ አድርጎት የሆነ ብርሃን ስለታየ ነው ተቃዋሚ እንደዚህ አይነት ነገሮችን አድሬስ ማድረግ የጀመረው እንደዚህ አይነት ዲስከሽን ውስጥ የገባው እንጂ መጀመሪያ ላይ እንደውም ከሁለት ከሶስት የአስቸኳይ ጊዜ አዋጁ በፊት እንደዚህ አይነት ብዙ ነገር እንኳን አልነበረም። እና በአንድ ጎኑ ደስ ሊለን ይገባል። ይሄ እንደውም ባለፉት 3 ሳምንታት የሽግግር መንግስት ኮንስቲቲዩሽን ቻርተር ምናምን የሚባሉ ድራፍት የማድረግ አይዲያው ራሱ የመጣው ከዚህ የተነሳ ነውና ተቃዋሚ እንደውም ሰክሲድ አድርጓል ብሎ ደስ ሊለን ይገባል። አንደኛው። ሁለተኛው ደግሞ ለረጅም ጊዜ የነበረ መሰረታዊ የሆነ ችግር ይሄኛው አሁን ስልጣን ላይ ያለው መንግስት ፈጽሞ ያልዳሰሰው ወይንም ወደ መላ እንዲሄድ ወደ ሶሉሽን እንድንሄድ ያልፈለገበትን ነገር ተቃዋሚዎች ታክል ማድረግ መጀመራቸው እሱ ነገር መነካካታቸው ነው ትልቅ ችግር ያለ ያስመሰለው። በፊት የነበረ ነገር ተቃዋሚዎች ዛሬ ስለተጠላሉ ወይም ስለተባሉ አይደለም፣ የነበረ ነገር ነው። ኢቭን ከቲፒኤልኤፍ በፊት የነበረ ጉዳይን ታክል ማድረግ ስለጀመሩ ነው። ሶስተኛው
ብዙ ኮሜንት አለ አሁን የሚሰበሰቡ ሰዎች በተለይ በምዕራቡ ዓለም በእንግሊዝና አሜሪካ ውስጥ የሚሰበሰቡ ሰዎች እነሱን ክሪቲሳይዝ የማድረግ ብዙ እንትን አለና እነዚህ ዳያስፖራ ምሁራን ጊዜያቸውን ንብረታቸውን መስዋዕት አድርገው ኢትዮጵያን ጉዳይ በተመለከተ ለማውራት መቀመጣቸው ልናመሰግን እንጂ ልንወቅሳቸው አይገባም። አይ አንደርስታንድ ብዙዎቹ 30 ዓመት በፊት ኢትዮጵያን የረገጡ ናቸው። አሁን ያለው ያንግ ጄነሬሽን የቁቤ ጄነሬሽን ትግሉን እያራመደ ያለውን አንደርስታንድ ላያደርጉት ይችላሉ። ግን whatever እነሱ ኮንትሪቢዩት የሚያደርጉት አይዲያ ይጠቅማል እንጂ አይጎዳም። የመጨረሻውን ኮንስቲቱሽን እኮ አይደለም ድራፍት እያደረጉ ያሉት ወይም ደግሞ አንድ ቋሚ የሆነ ግሩፕ አይደለም። ይሄ ሁሉንም ነገር የያዘ ወይም መንግስት ለውጥ ሲመጣ ሄዶ ስልጣን የሚቀመጥ ግሩፕ አሁን እንደ ሳውዝ አፍሪካ በነጻነት ጊዜ ANC አፍሪካ ናሽናል ኮንግረስ የማንዴላ ፓርቲ ነበር ዋና። እንደዛ አይነት ግሩፕ የለንም። የተለያዩ ግሩፖች ነው ያሉን። ስለዚህ ሁሉም በየጎራው ይቀመጥ ዲስከስ ያደርግ የሚጎዳ ነገር የለምና ይሄም መሆኑ እንደ ስጋት ሊታይ አይገባም። አሁን ወደ ዋናው ፖይንቴ እንዴት ያለውን ችግር ፖይንት አውት አድርጌ ፖቴንሻል ሶሉሽን የሚለውን ለመዘርዘር ሞክራለሁ። ነገር ግን 16 ደቂቃ ሆኗል ኦሬዲ። ስለዚህ ይሄን ፓርት 1 በለውና ወደ ፓርት 2 እንቀጥል ፕሊዝ። ኔክስት ወሳኝ የሆኑ ፖይንቶች የምናገርበት ፓርት 2 ሆኗልና ቀጥላችሁ እሱን ይዩት። አመሰግናለሁ።